እርዳታ ፈልጋለሁ ማለት መቻል አለበት። እንደውም ከዚህ በፊት ኪዱ ላይ ካናዳም የተመሳሳይ እንዳለ ማቀው ልጁ አይምሮውን ስቶ ሆስፒታል በነበረ እንትን ውጭ በነበረበት ሰዓት እናት 5 ዓመት ፈልገው ሆስፒታል ለመግባት ልጁ ፍቃደኛ ስላልነበረ የካናዳ መንግስት አላስገባውም። አይምሮውን ስቶ ራቁቱን መንገድ ላይ ወድቋል። ነገር ግን ፍቃደኝነት ይጠይቃል። ወይም ደግሞ በጤነኛ ጊዜያችን ለሌላ ወገን ፉል ማክት መስጠት አለብን። ይሄ ውክልና እኔ ብታመም አይምሮ ምስት ሆስፒታል እንዲያስገባኝ ይሄ ተጠሪ የሚባል ነገር አለ። ያንን ባለማድረጉ በጣም ኮሚኒቲውም ተቸግሮ መጨረሻ ላይ ግን ኪዱ ካናዳ ያለች ዩቱበር እሷ ነች በጣም ረድታው ከቤተሰቡ ጋር ተገናኝታ ብዙ ነገር ተደርጎ መጨረሻ ጠበቃ ቆሞለት የነፃ ጠበቃ አግኝቶ የገባው። አሁንም ቢሆን አዚቲ ኮምፕሊት ላብሶ ልጁ እኔ በጣም ታምሜ ነበረ ያን ቀን። እውነቴን የምነግራችሁ በጣም በቃ ህይወትች ነች እስክል ድረስ ነው ያስጠላኝ። ሰላም ዘማሪቱ በጠዋት ስነሳ ድንገት ነው ስክሩ ሳደርግ እሷ ነች እና ስልኳ ተደፍቶ የመሰለኝ እኔ እንደውም በጣም የፈራሁትኝ የአዲስ ዓመት ኢቭ ላይ እንደዛ ሆነች ብለው ሲመጡ ኔጋ ወይ ለፖሊስ ብትደውሉም ፖሊስ ሊመጣ ይችላል፣ ግን ላይወስዳት ይችላል። ግን ከዛ አደጋ አለበት ከሚባለው ቦታ ያርቃታል። ያ የታወቀ ነው። ያ የእሷ ፍላጎት ነው። እዛ ቦታ እንዳደርሽ ልትባል ትችላለች። ጎረቤት ከጠቆመም በዛው ልክ ነው እና ላይቭ ላይ ከሆነ ይሄ ችግር ያለው መጠቆም ትችላላቸው። ይህ በኋላ እንደውም ደውለው ነበር ሰዎችና ለያችሁኝ ከሱ ምናምን ብላ በሳጅታ በሚቀጥለው ቀን ደግሞ ካልሄድኩ እያለች ስትሰራ ይቻታለሁ። ሰውየውም መጥቶ በሯ ላይ ወድቆ እንግዲህ ምን አይነት እርዳታ እንደሰጠችው ምናምን እያወራች ገብቼ ነበረ። ለዛውም የገባሁት ሌላ አይደለም። ተረጋጊ፣ እግዚአብሔር ያጽናሽ፣ እንዲህ አይነት ነገር ይፈጠራል። እስኪ ለጊዜው ብዬ ገና ቃላቴንም አልጨረስኩም ምን እንዳሰብኩም እንኳን እኔ አታጽናኑኝ፣ እኔ እንደዚህ አላቅም፣ እኔ እንደዚህ ሰው ሞቶብኝ አያቅም፣ የመጀመሪያ ነው ምናምን አለች። ገና እንግዲህ ኦልሞስት ላይቭ ላይ ነው ለወንድምየው የምደውለው በዛ ሰዓት ነው። ሞተ ወይ ብላ እርግጠኛም አይደለችም። ግን የነበረችበት ኮንዲሽን መጠጥ ፕላስ እንግዲህ የራሷ ነገሮች ጭንቀቱ ምን ተደምሮበት የምታወራው ራሷ ነች። 6 ቢራ ገዝቼ እሱ ጭማሪ ይዞ ይመጣል ምናምን እያለች ስትል ነበረ እና መጠጡ እንዳለ ያስታውቃል። በላይቭም ላይ እዛም ጋር እያለች እየጠጣች ነው ያ ጭንቀት ውስጥ ሆናና ልጅቷ ሰፖርቲንግ ያስፈልጋታል። እንደ ኮሚኒቲ ጥንካሬ ያስፈልገናል ምናምን ብዙ ነገር ልንል እንችላለን። የኖረው የህግ ግን ባልሽ እንኳን በአንቺ ህይወት ላይ ላያገባው ይችላል። ሚስት በባሏ ህይወት ላይ ላያገባት ይችላል። የግለሰቡ ፍቃደኝነት ነው በአብዛኛው የሚጠየቀው። ይህን እንግዲህ አንቺ ጤና ቦታ ላይ ስለምትሰሪ ታውቂዋለሽ። ኢንቮልቭ ማድረጉ ወይም ደግሞ በዛ ነገር ላይ ኦቨር ሄደሽ የምትገቢባቸው ነገሮች አይኖሩም። እች ልጅ በእርግጠኝነት ነው የምነግራችሁ ይህንን ቪዲዮ ይዘው ብዙ ሰዎች ሊሄዱ ይችላሉ። ኦልሞስት የሰውየው ሞት እንኳን በፖሊስ ያስጠይቅም። ይሄ ማለትም ኢንተርቪው የመደረግ ሁኔታ ሊፈጠር ይችላል። ልጅቷ በዛ ደረጃ እንኳን ዝግጁ ካልሆነች ያለው መጠጥ ካለ የአእምሮ ጭንቀት ካለ ነገሮች ካሉ በራሷ ፈቃደኝነት እንትን አድርጋ የሳይካትሪስት እገዛ አገኛለሁ ብላ ከገባች ሁሉ ያ እንዳስመዘገበች አውቃለሁኝ ራሷ ስለተናገረችው። እነዚህ ነገሮች ተደራርበው ልጅቷ ላይ ካለችበት ሁኔታ አንጻር ምንድነው ነገ ከነገ ወዲያ የከፋው ነገር የሚሆነው ከሷ አቅም በላይ በሆነ ነገር ውስጥ መሆን ስትጀምር ነው። የቤት ኪራዋን መክፈል ሲያቅታት አንዳንድ ነገሮች ሲመጡ ያኔ ሳክስ ቢሃይንድል ወይም ደግሞ በፎርቫልተ ደረጃ ሌሎች አካሎች ኢንቮልቭ የሚያደርጉበት ያኔ ነው የምትበላው ነገር እንዳትቸገር ምናምን ሌላ ሰው የሚመጣውና አንቺ ባልሽው ደረጃ ባለው ነገር ላይ ምናልባት ሊያግዟት የሚችሉት እንደዚሁ በህግ ቦታ ላይ ያሉ ሰዎች የእሷ ጠበቆችን ካሏት ራሷን ፈቃደኛ ሆና ልጆቿን ባለችበት ሁኔታ ላይ እሱም ሆኖ ብዙ ነገር ሊኖረው ይችላልና እኔ እንጃ። እኔ እንደውም ሞር ዲቴል ማውራቱ ሌሎች ሰዎችንም ኢንቮልቭ ሊያደርግ ይችላል። የዛ ዓመት የሆነች ልጅ ልክ እንደዚሁ ልጆቿን እና እንደዚሁ እንትን ሆኖ ነበር ሌላ ችግር አጋጠመኝ ብላ የተፈጠረው ምንድነው ራሴን ላጠፋ ነው ብላ በጣም ደውዬላት ሁሉ አናገሪያት። እንዴት እንደዚህ አይነት ቪዲዮ ትሰሪያለሽ? ሆስፒታል ሁሉ ገብታ ነበር መድኃኒት ላይቭ ላይ ወስዳ ምናምን የነበረበት ሁኔታና እንዴት ነገ ጠዋት በህይወትሽ ላይ ምንድን ነው ብዬ በጣም ብዙ ነገር ተናግሪያት። እግዚአብሔር ያክብራት። እሷን ቪዲዮውን ሃይድ አድርጋ ከዛ በኋላ ተረጋግታለች። እንዲህ አይነት ነገሮች የግድ ሶሻል ሚዲያ ላይ ሰዎች ኢንቮልቭ አድርገው ዝም ብሎ ለፎሎወር ለቲክቶክ ላይ ለሚወራ ወሬ አይደለም የምናወራው። እኔ ፍራቻዬ ሌላ ነው።
እንዲህ አይነት ነገሮች በተወሩ ቁጥር መጥፎ መንፈስ አለው። ወደ ሌሎች ሰዎች የመጋባት ሁኔታ አለ። በጣም ዲፕሬሽኑ አለ። ከወይዘሩ ጋር ተያይዞ ካለው የኑሮ ሁኔታ ጋር ተያይዞ ከወረቀት ጋር ተያይዞ ብዙ ሰዎች ላይ አለ። እንዲህ አይነቱ ነገር ወደ ሚዲያ በወጣ ቁጥርና የእሷ በጣም እየደነቀኝ ዛሬ በጠዋት ስነሳ አይ ቲንክ ዱባይ ትሁን የትሁን ያለች ልጅ ላይቭ ላይ ራሷን ላጠፋ ነው ብላ ቀርባ እነ መማር እነ ጆከር ምናምን ገብተው ናት አሜሪካን ናት ፍቄ ላስ ቬጋስ ነው ያለችው። ላስ ቬጋስ ነች። እንግዲህ ኢማጂን አያችሁ። እሷ ደግሞ ምን እንደተፈጠረ አላውቅም። እና አሁን ምንድነው ይጋባል ነው ከዚህ በፊት ብንሄድ ይሻለናል የሚለው ሙቭመንት ሲነሳ እንደ ተራ ነገር በጣም በተማሩ ሰዎች ላይ አስተማሪ በነበሩ ሰዎች ላይ ሁሉ ተጋብቶ የነበረው መንፈስ ከባድ ነበር። በጣም ብዙ ሰው ስናረጋጋ የሕክምና ባለሙያ ስናናገር ነበርና ምናልባት ባይባዬ አንቺ ያው በሕክምናው ላይ ስላለሽ የኖርዌይንም ሕግ ስለምታቂ የተለየ ክፍተት ኖሮ አንዳንዴ በተወሰነ መንገድ መብት የሚሰጥ ነገር ይኖራል ለሌላው ሰው ሳንፉሱ ላይ ወይም ደግሞ ይሄ ማለትም ማህበረሰቡ ላይ የምታመጣው ጫና እንኳን ባይኖር በምታስተላልፈው የቲክቶክ ፕላትፎርሙ ላይ የሆነ ነገር ላይ ባለችበት ኮንዲሽን ሌላ ሰው ላይ የሚጋባው ነገር ከባድ ነው የሚል ሌላ ሰው ያው ቲክቶኳን አትጠቀሙ ሊሉሽ ይችላሉ፣ አትዋት ሊሉሽ ይችላሉ። ግን እንደ ጀነራል በሆነ ነገር ምናልባት ከሙያ አንጻር ክፍተት ካለ እቺ ልጅ አሁን ላይቭ ነው እያስለው ሐቁን ምነግርሽ። ምክንያቱም ሁሉ ላይፏ በሙሉ እንግዲህ ሴክሹዋል ሪሌሽኗ ምኑ በዩ እቺ ልጅ ሳታውቀው ላይቭ ላይ ወጣለች። እዛ ጋር የምታየው ሰው ብዛት እናንተን ነው አብሯት ይዟት ያለው የፎሎ ፍለጋ ምናምን አይደለም። በቃ መገለል ሲኖርሽ ቤትሽን ዘግተሽ ብዙ ሰው ያለን የሚመስልሽ አለ። ነገር ግን ልክ ያ ላይቭ ሲዘጋ ብቻሽን ነው የምትቀሪው። እሷም ላይ ያለው ክፍተት ያ ነው። በቃ ጭንቀት ውስጥ ነው ያለችው። አጠገቧ ሰው አለ። አሁን ለእሷ አይምሮ ያ ሰው ተሰብስቦ እንዳለ ነው የሚሰማት። ሀዘን የሚደርሳት ሰው አለ፣ አይዞሽ የሚላት ሰው አለ፣ የሚያወራት ሰው አለ። እነዛስ በፊትም ኦልሞስት እንኳን ሌላ የአንቺ ፐርሰናል ነው እንግዲህ ሴክሹዋል ላይፍ አደባባይ የሚወራ አይደለም። እያንዳንዱን ታሪክ እንዲያድርገን እንዲተፈጥሮ እንዲህ ብሎ የምታወራው እዛው ላይቭ ላይ ቁጭ ያሉ ሰዎች ናቸው። እያሳበድናትም ያለ ነው እዛው ላይቭ ላይ ቁጭ ብሎ ስለሷ ጉዳይ የሚያወሩት ሰዎች ስለሷ የሚናገሩት ሰዎች ናቸውና ምን አደረክ፣ ምን ተፈጠረ፣ ምን ሆነ ኦልሞስት እንደ ቀላል ነገር እንዳልሆነ በሚገባን ሁኔታ ዛሬ ላይ የገባችበትን ሁኔታ እያየን ነው። ይህንን ለማውጣት በሶሻል ሚዲያ ወይም ቲክቶክ ላይቭ ላይ ተቀምጠን አናደርገው። ችግር ቢያጋጥማት እንኳን ፊዚካሊ ሰው ነው አጠገቧ ሊደርስ የሚገባው። አድራሻዋን እንኳን የማያውቅ ሰው ነው እንደዛ የሚቀልድባት የነበረው። እና እኔ የእውነት በጣም አሳዝናኛለች። ከምሬ ነው የምነግርሽ። ግን በቃ ኢንቮልቭ የማታደርጊበት ጉዳይ የለም። ምን ብለሽ ነው የምትገቢ? የእሷ ትንሽ የፈቃደኝነት ትንሽ እኔ እንግዲህ ሀዘኗ ላይ ወዲያው ነው ላያስገቢም ብዬ ነው የገባሁትኝ። ቢያንስ ሰምታኝ ላይቭን ትዘጋለች ብዬ ነበር ያሰብኩትኝ። ግን የነበረችበት ኮንዲሽን ትክክል ስላልነበረ በዛ ሰዓት ላይ ሌላ ነገር ከመጨመር መውረድ ነው የሚቀለኝ። በቃ ወጣሁኝ። እች ልጅ በቃ የእውነቴን ነው በጣም ነው የምታሳዝ። በጣም ዲሲፕሊን የነበራት ልጅ ነች። ኦልሞስት በንግግር ደረጃ እንኳን በጣም ብዙ ሰዓት አውርታ ብዙ ነገር ብላ ምናምን መጨረሻ ላይ ግን እኮ እኔ ፍቄ ያጨሳለሁ ምናምን መብትሽ እኮ ነው ምናምን ብለን ተሳስቀን ነው የተውነው። ከዛ በኋላ ቀጣይ ያላትን የወረቀት ችግርም ስትመጣ ላይቭ ላይ የሚወራ አይደለም። እስኪ ተረጋጊ፣ ወደ ኢትዮጵያኖች ሂጂ አሉኝ፣ እኔ ኢትዮጵያ ነች ተብያለሁ ምናምን ኮሚኒቲ ሂጂ አላቅም ሰው አላቅም ኢትዮጵያ ምናምን ስትል አሁን እኮ በቃ ፈቀዱልሽ ማለት እኮ ነው። አሁን አትሳቀቂም፣ አትፈሪም፣ ሂጂ። ከዛ አካባቢ ደግሞ ስትደርሺ የህግ ክፍተቶች ይኖራሉ። የተለወጠላቸው ሰዎችም አውቃለሁ። ከዚህ በፊት እንደዚህ ነገር አጋጥሟቸው አንቺ ረጅም ዓመት ኖረሻል፣ ሰርተሻል፣ በአንድ ምሽት ጨለማ አይደለም ምናምን ብያት ልጆቼን ወሰዱብኛለች። በሰላም ነበር እኔም ጋር የምታወራውና የእውነት ለመናገር በጣም ነው በቃ ልጅቷ በቃ እኔ እንጃ እዛ ጋር ቁጭ ያለው ሰው ጤነኛ ነኝ ብሎ ነው ወይ የሚያስበው ነው እኔ ጥያቄ። ስለሷ ሴክሹዋል ላይፍ ስንት ዙር አረግሽ፣ እንዴት ተደረገ እንዴ? እውነት በዚህ ደረጃ ወርደናል? እውነት ልጅ ልጅ እኮ ያጋጠማት ቀላል ነገር እኮ አይደለም። እንደውም ጠንካራ ነች። እውነቴን ነው የምነግርሽ። እንዲህ አይነት ነገር ተደራራቢ ሰው ሆሆ እያለሽ የፈለገው እንደውም እኔ አንዳንዴ አለመስማቷ ጥሩ ነው ላለው በቃ አንዳንዴ ኢግኖር ነው የምታደርገው። በራሱ ዓለም ላይ ነች። ኢትስ ፐርፌክት። በቃ የሆነ ነገር ረፍ ማቲ አንዴ እስከዛ አውሪ ባይ ባይ እየሰማዎች ነው። ችግር የለም
እኔ እንደው እንደ ሀሳብ አንተም እየሰማኝ ከሆነ ደስ ይለኛል። ኦኬ እንደው ስተት ግሩፕ ማለት ስተት ምንድን ነው? ይሄ ሰፖርቲቭ የሆነ ግሩፕ እንዲህ በማህበረሰብ የሚፈቀድ ስለሆነ እዛ አካባቢ ያሉ ሰዎች በእርግጥ ስታቫንገር አይደለችም። ከስታቫንገር የተወሰነ ደቂቃ ድራይቭ አድርገህ ቮስ የሚባል ቦታ ነው ያለችው። ትንሽ የኢትዮጵያ ኮሚኒቲ ብዙም ያለ አይመስለኝ ዝም አካባቢ። ምክንያቱም ጆጎልድ ሬስቶራንት የሚዊሪ ናልከኝ ቦስ ነች እንዴ? ስታቫንገር አይደለች እንዴ? እና ፍናርላምቱ እና ፍራ ስታቫንገር ለምን ካልከኝ የኔቶሽ አፍተን ጆጎልድ ሬስቶራንት ደውዬ እዚህ ቦታ ላይ ምግብ እንድታደርሱልኝ ነው ብዬ ላዛቸው ፈልጌ ነው ርቀቱንም የነገሩኝ። ግን ደግሞ ሬስቶራንቱም ዝግ እንደነበረ የነገሩኝ እና ኤግዛክትሊ ስታቫንገር አይደለችም። እና ትንሽ የኢትዮጵያ ኮሚኒቲም ስለሌለ ግን እዛ አካባቢ ያለ እንዲያው ሳፖርቲቭ ግሩፕ እንኳን ክሬኤት ማድረግ ከተቻለ ኢኮኖሚካሊ እንኳን ፑሽ ተደርጋ መሆን የሚችል ከሆነ በሚለው ነው እንደ ሀሳብ እንጂ እኔ አሁን እሷን ቁጭ ብዬ እውነቴ ነው ፎሎም አላረጋትም፣ አንፎሎ አርጊያታለሁ። ምክንያቱም የሆነ ሰዓት ላይ እንዳልከው ፖቢርከ እንደሚያደርግ ስለማቅ እኔ ደግሞ ከዛ ውስጥ ውጭ መሆን ፈልጋለሁ። ግን እንደ አንድ አበሻ ደግሞ ይሰማሃል። እናት ናት፣ ሴት ናት። ሌላው ተደብቆ እሷ ፊቷን እያሳየች ነው ያንን ነገር እንኳን በብዙ ነገር እየተመታች እና ያንን ለመቋቋም ጥንካሬዋ እንዳልከው ከዛ ማኳያ ሰው ይገርመኛል። ሌላው ግን ተደብቆ የራሱንም ፍርስትሬሽን ይሁን የራሱን ድክመት ይሁን እኔ እንደ ማህበረሰብ መስቀጣችን እንዳለ ሆኖ እንዴት ነው ሰው ቢያንስ ምንም መኮመንት መናገር ባይችል ዝም ማለት ያልቻለው ለምንድን ነው የሚለው እንደ ሰው ስላመመኝም ጭምር ነው። እና ቢያንስ እዚህ አካባቢ ያለ ነው ግን ክሬት አድርገን ሳፖርት ግሩፕ ተደርጎ እንዳልከው ያው ለሳንፎኑ አስጊ አይደለችም፣ ግን ቢያንስ ግን ትባንግ የሆነ ነገር ተደርጎ ስራ እንደምትሰራ ቃለው አሁን ስራ ላይ እንኳን እንደዚህ መውጣት ስትጀምር ስራዋንም እንደምታጣው ግልጽ ነው። ወደ ፕሮዳክት መቼም መሆን አትችልም። እስካትም እንኳን የከፈለችው እስካሁንም ካለ እንኳን ብዙ ሬት እንዳላት ታውቃለች። ግን ያንን ነገር እንኳን ገፍታ እንድትሄድ እኛ እንደ ማህበረሰብ እኛ ግዴታ አለብን ስላልኩ ነው አሁን ደፍሬ እኔ ለመሰለሽ ይመለከተናል የሚል ማህበረሰብ ነው ያጣ ነው። እውነትም ነገርሽ ላይ ነው ይሄ እያንዳንዳችን ለምሳሌ የዚሽ ልጅ ህይወት የኔ ህይወት ነው የማለት ግዴታ አለብን። እኔ በማውቃቸው በእነዚህ አይነት ሁኔታ ላይ ሳያስቡት ድንገት ዲፕሬሽን ውስጥ ገብተው የሆነ ነገር ላይ ሆነው ሰዎች ጋር ለማውራትም ለመነጋገርም እድሉን አግኝተን ብዙ ጊዜ ተሳክቷል። ችግሩ ግን ምንድነው ያሳለፈችው ህይወት አለ ረጅም ዓመት ያው ኬዝሽ ልክ ወደ ሆነ ቦታ ሲሆን የምትሸሻቸው ነገሮች አሉ። አሁን ብዙ ሰው ያልተረዳት እሷን ይሄ ኮሚኒቲው ወይ ማህበረሰቡ ጋር ጥብቅ አልነበረችም። ይሄ ነገር የተፈጠረው ዓመት አይሞላውም። እንዲህ አይነት መልሶችን ካመጡባት ዓመት ከምናምን አካባቢ ነው። በዛ ክፍተት ውስጥ ነው ኦልሬዲ ወደ እሷ ራሷ ስላለችኝ ወደ ኮሚኒቲው ሄጄ አላቅም፣ ከሀበሻ ጋር ግንኙነት የለኝም፣ ፍቄ እንዲህ ነው ምናምን አለች። አሁን እኮ ትችያለሽ፣ ኦልሬዲ ሄደሽ ሬስቶራንት እዛ ምግብ ቤት ካለ መብላት ትችያለሽ፣ ኮሚኒቲም ካለ ምናምን ስላት በቃ አሁንማ ሄዳለሁ ምናምን አለች። ያው በኋላ ላይ ወደዚህኛው አዘነበለች። ይሄኛው ደግሞ መደበቂያ ነው የሆናት። ኢዚ ዌይ ነገሮችሽን እንድትረሺ ጭንቀትሽን እንድትረሺ ያደርግሻል። አንዳንድ ቦታዎች ማናችንም የራሳችን ድክመት አለ። የእሷ ግን ምንድነው ኦፊሻሊ አደባባይ ላይ ወጣና ሌሎች ሰዎች ሆሆ ባዮቹ በዙ። በጣም ሰው የምታዳምጥ የነበረች ልጅ ቁጭ ዝም በሉ የሚሉ ሞዲኔተር ይዘው የሚያባርሩ ሰው የሆነ ምክር ነገር ሊሰጥ ሲል የሚያወርዱ ሰዎች በዙ። ለዛም ነው እኔ አሁን ሌላ ጀርመን ላይ ያለች ልጅ ነች አንዴ ጠርታኝ የገባሁትኝና እሷም ቁጭ ባለችበት ፍቄ ከመጣ ወርዳለሁ በጣም ነው የማከብረው ምናምን አለች። እግዚአብሔር ያክብራት። ከዛ ግን አወራሁትኝ ምንድነው ሐሳብሽ ስላት በቃ ልገባ ነው አለች። ከገባች ከዚህ በኋላኛ መምከርም ተይም ማለት አይጠበቅብንም። ሪሃቢሊቲ ሴንተር የሚገባ ሰው ፈቃደኛ ሆኖ ከገባ የመዳን ፍላጎት አለው። እች ልጅ ኦልሬዲ ቀጠሮ አስይዛለች። አንድ ወር ነው የቀራት። ያን ጊዜ አንድ ወር አካባቢ ነው የቀራት፣ ሴፕቴምበር አካባቢ ላይ ነውና አንድ ወር ነው የቀራት። በዚህ አንድ ወር ውስጥ እዛ ከገባች ያው ቀጠሮ ስለሆነ የሚያዘው በወቅቱ እኮ አክሴፕት አድርገዋት ቢሆን ኖሮ ጥሩ ነበረ። ወዲያውኑ ተቀበለው ነግቢ ቢሏት። እንዲህ አይነት ቀጠሮ ከባድ ነው። ምክንያቱም ፍላጎትሽን ልትቀንሹ ትችላለሽ። ነገ ከነገ ወዲያ የሆነ አብሮም የሚነግርሽ ሰው ይኖራል። በኋላም ስሰማ የነበረው ደግሞ ከሆነም ማገገሚያ ገብታ እሱ እየወሰደ ያመጣልኝ ነበረ ምናምን አለች ሲባል
ኦልሬዲ ከዛ ነገር የማትሸሹ ከሆነ እዛ ውስጥ መልሳችሁ የምትገቡ ከሆነ ከባድ ነው። አሁን ግን ወይክ የምታደርግበት አጋጣሚ ስለነበር የምትሰማቸው ሰዎች እዛ ጋር የነበሩት ሰዎች የሚያዳምጡ ሰዎች መንገር ያለባቸው በቁጣ በምናምን ሳይሆን እያሳሳቁ እያጫወቱ ያንቺ ቀጣይ ህይወት ነው ማለት ነበረባቸው። ምክንያቱም ይሄ ሰውዬ በዛ ሁኔታ መጥቶ እሷ በር ላይ መግባት አቅቶት ከወደቀ እሷ እንቅልፍ እያጣች ሳትበላ ባለችበት ኮንዲሽን ነገ ጠዋት ያድል ይሷል። አካል ጎዶሎ ሆኖ መቅረት አለ፣ በሽተኛ ሆኖ መቀመጥ አለ፣ በሰው እጅ ላይ መውደቅ አለ፣ ብዙ ነገሮች አሉ። ይህንን እንደ ቀልድ አናየው። እንደ ማህበረሰብ ደግሞ እውነት ለመናገር የሆነ ጠንካራ ሆኖ የተቀመጠ አካል ቢኖረን እንዲህ አይነት ችግር ሲፈጠር ቶሎ ብሎ ሄዶ በራስም በቋንቋም በምንም ቶሎ ብሎ ሰፖርት ተደርጎ እንዲህ አይነቱ ነገር ያው ከአቅም በላይ ስለሆነ እገዛ ያስፈልጋታል የሚል የሕክምና አማካል ይሁን በተለያየ ነገር ላይ የሚኖረን ስሜት የሚኖረን ሂደት አንዱ መንገድ መሆን አለበት። አንቺ የመጣሽበት የተናገርሽበት እኔ 100% የሚደግፈው ነው። ታስፈልጉናላችሁ። የህግ ክፍተቱን የምታዩ ባለሙያ የሆናችሁ ነገሮችን በዚህ መንገድ ቢሆን የምትሉ እኛ በድፍረት ዝም ብለን ወተን ልንናገር እንችላለን። ከህግ አንጻር ከሙያ አንጻር ከምን አንጻር ያሉ ነገሮችን ፊት ለፊት አምጥታችሁ መናገር ብትጀምሩ እንዲህ አይነት ነገሮች አሉ ብትሉ ጥሩ ነው። አሁን አንዳንዴ በፖዚቲቭ መንገድ ታወሪና ያ ነገር ለሌላው ሰው ያንን የሚመለከትበት አንግል ለካ እንዲህ ይቻላል በቃ ያ ስሜት ነው የሚሆነው። አሁን ያለችበት በጣም ከብለዛም ነው ከባድ ነው። እች ልጅ አሁን ዓለም ሁሉ ጨለማ ነው ለሷ። በቃ ፊት ለፊቷ እንዴ ቀልድ እኮ አይደለም። አንድን ሰው በራችሁ ላይ መጥቶ ወድቆ ሞቶ በዛውም በዛ በመጠጥ ስሜት ውስጥ ሆናችሁ በሌላ ነገር ውስጥ ሆናችሁ አይደለም፣ በጤነኛ መንፈስ እኔ በሬ ላይ የሆነ ሰው መጥቶ ቢወድቅና ቢሞት አይምሮ ምን ሊያስብ እንደሚችል አላውቀውም። ስላላጋጠመኝ እግዚአብሔር ይመስገን አይምጣብኝም። ስለዚህ እንዲህ አይነት ስሜቶች ሲመጡ ቀልድ አይደለም። እች ልጅ ባለችበት ኮንዲሽን ሐቁን የምነግራችሁ ምንም አይነት ነገር ብትሆን በዚህ ሰዓት እኔ አልፈርድም። እንኳን የነበረችበት ነገርን አይደለም ዲፕሬሽን በቃ ድንገተኛ ኦልሬዲ የሆነ ነገር ውስጥ ልትገቡ በድንገት የሆነ ነገር ሊፈጠር ይችላል። በቃ የማታውቁት ዓለም ውስጥ ልትገቡ ትችላላችሁ። ቀልድ አይደለም። ለዛውም ደግሞ የምትወደው ሰው አብረው ብዙ ነገር ያሳለፉ ኦልሞስት እንደምታወራው ከአንድ ወር በፊት ለመውለድ ሁሉ ፕላን አድርገዋል። እሱን እንዴት አድርጎ እንደሸወዳት የምታወራበት መንገድ አለና እነዚህን ነገሮች ስትመለከቱ የዚች ልጅ ስሜት ቀልድ አይደለም። በቃ ብዙ ነገር በተበላሸበት ሰዓት አጠገቧ ልጆቿ በሌሉበት ስራዋን ልታጣ የምትችልባቸው ኮንዲሽኖች በተፈጠሩበት ወረቀት በሌላት ሰዓት ይሄ ሰውዬ እዛ ጋር መኖር ለእሷ ሁለ ነገሯ ነው። ምናልባት እዚህ ላይቭ ላይ የሚሆነው ነገር ስታወራም የዛን ቀን የነበረው ምንድነው በቃ ቲክቶክን ብዬ እሱን አጣሁት አይነት ነገር ነው። ቲክቶክ ላይ ሰው መስላችሁኝ እናንተን ሳዳምጥ እናንተ እንዲበይ ስትሉኝ እሺ ብዬ ለእናንተ ብዬ እንጂ ለሱ ጊዜ ሰጥቼው ቢሆን እያለች እሱን ሁሉ ነው የምትል ያለችው ልጅቷ። በመለስ ባለላት ሰዓት ሺኖ ይተወረዲ በደንብ ራሷን ታውቀዋለች። ምንን እየሸወዳት እንዳለ ታውቃለች። ማን አጠገቧ እንዳለ እኮ ታውቃለች። ማን እንደሚያዝንላት ማን እንደሚቀልድባትም እኮ ይገባታል። እንደ ቀልድ አይደለም። ግን አሁን ምን እናድርግላት ኖርዌይ ላይ ያለ ሰው የለም ወይ ምናምን ሲባል የዛኔም የዛሬ 6 ወርም የተናገርኩት ኖርዌይ ላይ ሰው የሚረዳችሁ የእናንተ ፈቃደኝነትና ፍላጎት ሲኖር ብቻ ነው። ማንም ሰው በበራችሁ ዙሪያ ላይ ማንም ሰው የመምጣት መብት የለው። ሰው ቢሄድ ለህይወት ያሰጋኛል ይሄ ሰው ቢባል ምን ልትሰራ መጣ ማን አንተ ነው የምትባሉት። ሙሉ ውክልና ሳይኖራችሁ ስለዛ ሰው ጉዳይ ገብታችሁ መረጃ የምትጠይቁበት የምትናገሩበትም አይደለም። ህጉንም ማወቅ አለብን። እዛ ጋር የሚሄዱ ሰዎች ደግ ስለሆኑ ልባቸው ቀና ስለሆኑ ይህንን ነው። ወረቀት ነበራት ኦልሬዲ ከተቀመጠች ዓመት አይሆናትም። ከዛ ሌላ ስለነበረ ራሷ እዚህ ላይቭ ላይ ስላለችው ኦልሬዲ የዛን ጊዜም ስትናገረው ስለነበረ ነው። በዛ ምክንያት ነው ያ የተፈጠረው እንጂ ነበራት። በተንደላቃ የምትኖር ልጅ ነች። በእንደ ልቧ ጥሩም ህይወት የነበራት ልጆቿን በጥሩ ሁኔታ ያሳደገች በጣም ጠንካራ እናት ነች። በዚህ ዓመት ምናምን ውስጥ ነው ይሄ ነገር እንግዲህ ኦልሞስት ወደማየው መስመር ሄደው ሆሆ ባዩም በዛ እና እኔ ሶሻል ሚዲያ ገና መታ ቪዲዮ መክፈት በማትችልበት ፎሎወር በነበራት ጊዜ ነው
እኛ ሰው ሲፈልግ ተከታያችሁ ይበዛል። ሐሳብ ሰጪው ብዙ ነው። ሆሆ ባዩ ብዙ ነው። እነሱ የሚፈልጉትን ካወራችሁላቸው እኛ ሰው እንደምትፈልገው የነሱ ሪከርድ እያደረጉ የነሱ መሸቂያ የነሱ ማግኛ ነች። እሷ ቤት ቁጭ ብለው አዛዥና አዛዥ የሚሆኑ ሰዎች አሉ። ይሄ አንሰማም ስትሏቸው ሰዳቢዎቻችሁ የሚሆኑ ሰዎች ናቸው። ሰውን ማሳበድ ተው ማለት ወይም ይሄ ነገር ልክ አይደለም መንገዱ ወደማይሆን ቦታ ይወስዳል ማለት ቀላል አይደለም። ያንን ተናግሮ ያ ሰው የፈለገውን ይሁን። በአብዛኛው ሰው ግን እዛ ውስጥ አይደለም ያለው። ስለዚህ እቺ ልጅ ያለችበት ኮንዲሽን ያሳዝናል። ኖሮ የእውነቴን ነው የምነግራችሁ በህግ አግባብ ይሁን በሆነ ነገር ኖሮ የዚች ልጅ ህይወት በኖሮ ሲስተም ላይ በዚህ መንገድ ቢኬር ተብሎ በእኛ አቅም የሚሆን ነገር ካለ አቁን የምነግራችሁ እቺ ልጅ ነገ ታመሰግነናለች እንጂ አጣላንም። ዛሬ ባለችበት ሁኔታ ሰው ላትፈልግ ትችላለች። አዎ ሁሉ ነገር ብቻዋን መሆን የምትፈልግበት ሁኔታ ከራሷ ጋር የምታወራበት ይሆናል። ነገር ሲለወጥ ግን ያ ይሆናል። እኔ በሌላ ሰው ህይወት ላይ ኢንቮልቭ አድርጌ ይህን ለውጥ አይቻለሁ። አዎ በዚህ አይነት ሁኔታ ያሉ ሰዎች ላይፈልጓችሁ ይችላሉ። ሲያዩዋችሁ ሊጠራጠሯችሁ ይችላሉ በብዙ ነገር ላይ። ምክንያቱም ቀላል አይደለም። ስሜቱ ከባድ ነው። እንደዚህም ብሎ ሰው የለም ወይ እንደሚባለው አይደለም። ኖርዌይ ላይ ሰው አለ፣ ሲስተሙ አለ። በጣም በሚደንቃችሁ ሁኔታ ግን ኢንዲቪጁዋል አንዳንዶቻችን በጣም የሚያስቀኝ ኖርዌይ የኖርን እንኳን መብትና ግዴታችንን አናውቅም። በቃ መብት ብቻ የሚታየን ሰዎች አለን። ኖርዌይ ላይ እኮ መብቴ ነው መብቴ እንደ ግዴታም የሚባል አለ። መብት ብቻውን አይመጣም፣ ግዴታ አለው። የሥራ ባህሪ ይሆናል፣ በተለያየ ነገር ሊሆን ይችላል። በዚህ ልጅ ጉዳይ ላይ ብዙ ነገር ይኖረዋል። ዝም ብሎ ተነስቶ ሰውም የሆነ ነገር ሊያወጣ አይችልም። ልጆቿም ቢሆን ቤተሰቧም ቢሆን የራሳቸው ጋፕ ያላቸው ምክንያት ይኖራቸዋል። ስለዚህ እግዚአብሔር እንዲረዳት እንጸልይ። ክፍተት ካለ በዚህ መንገድ ቢደረግ ቮለንተርሊ እንደዚህ አይነት ነገር ቢሆን የሚባል ነገር ካለ ሐቁን ለመናገር እኔ ወደኋላ አልልም። መቸለታም ዘልዬ ነው ቤቷ የገባሁት። ምክንያቱም ምን ተፈጠረ ብዬ በጣም ነው የደነገጥኩት። እንደዚህ ተደረገች አነቃት ምናምን ሲባል ስለነበር ሲታገሉ ወይ ወደቀባት ወይ እሷ የሆነ ነገር ሆነች ነበር። በጣም ነበር ያለች የምትጮሆና በቃ ከዛ በኋላ ገብቼ ልጁ ደውሎልኝ ነው አለች። እዛው ላይቭ ላይ ያለች ለወንድምየው ደወለች። ሞተ ስትለው ሚራክ ሞተ ስትለው ያሰማውኝ ሲላት በቃ አም ሶሪ ኦልሬዲ ልጅቷ እንኳን ሀዘኗን የምትገልጽበት መንገድ ጥፋት ያጠፋ ሰው ይቅርታ እየጠየቀ ይሄ አበሻ ባህሪ እንደሆነ አውቃለሁ። ግን በሌላ መንገድ ደግሞ እግዚአብሔር እንደውም በቅንነት ስለሆነ ነገሮች እየሆኑ ያሉት እንጂ ብዙ ነገሮች ሊወሳሰቡ ይችሉ ነበር። ስለዚህ እግዚአብሔር ይርዳት ነው የምለው። ባባዬ ምናልባት አንቺ አለ የምትይው ነገር ኖሮ እንትን ካለ ፎሎ አድርጌሻለሁ። በእኔ በኩል እኔ ችግር የለብኝም፣ እግዚአብሔር ይመስገን። ብዙ ወዳጆችም ስላሉ ያለውን ነገር ከመናገር ወደኋላ አንልም፣ ከመጠየቅ ወደኋላ አንልም። ግን እሷ ጋር ገብቼ እኔ ያም እየተነሳ የፈለገውን በሚናገር ተዋት ነው የሚለው። አንዱ እንዲህ ነው ይላል፣ አንዱ እንዲህ ነው ይላል። ሁሉ እሷ ልጅቷ በማትመልስበት ሁኔታ ከባድ ስለሆነ መከበር በከንፈር ይባላል። እዛ ጋር ሄዶ ተዋርዶ መውጣትን አልፈልገውም። ልጅቷ ባላት መልካምነት እያመሰገንኩኝ እግዚአብሔር ነገሮችን ቢለውጥላት ነገሮቿ ቢለወጡ ከማንም ሰው በላይ ደስተኛ ከሚሆኑት ውስጥ አንዱ ነኝ። የእውነት ታሳዝናለች። በቃ ይሄ ለምላስ ለምናምን አይደለም፣ ሶሻል ሚዲያ ስለሆነ በቃ ታሳዝናለች። ነገ ጧት የሆነች ነገር ሆነ ቢባል ወይኔ እያየናት ከማለት ለውጥ የሚመጣ ከሆነ መታገሉ ይሻላል። እውነት ነው። ፍቄም ትንሽ አንድ ቃል ልናገርና ልውረድ። ቴንኪው። እኔም ያንተን ፊል የምታደርገውና ምን ያህል ርቀት እንደምትሄድ ስለማውቅ ነው ደፍሬ ይሄንን ለመናገር የገባሁት። ውርሚዬ ቢካንጎስትረክ ቢቢያት እኔ ማቅ አድርጉኛለን፣ ግን የእሷ ፍሪቪል እዚህ ውስጥ ካልተጨመረበት እንዳልከው ይሄንን ምንም ሳያውቁ በአንደኛው ሳይድ ከኛ ርቀው ህጋችንንም ያለንበትንም
እንትን የማያውቁ ሆይ ሆይ ባሉ ቁጥር እሷም ያንን ትክክል ባለማድረጓ እሷም ተጎጂ ሆናለች። ግን አሁን ያንን ከቅርብ ያለ ሰው እንደ ስቶት ግሩፕ ሆኖ ደፍሮ የሚመጣና ከዛው ከቅርቧ መጥቶ ያንን ነገር እናድርግና እንዲንሆን ብንል በአሁን ስቶት ግሩፕ አድርገን ሳገር ቤት እንኳን መሄድ ትችላለች። ዘመድም ካለ በእርግጥ ኢትዮጵያ ሄጃለሁ አቅም ኡጋንዳ ሄጃለሁ ስትል ሰምቻታለሁ። በጣም ብዙ ነገር ማድረግ አሁን አትችልም። አሁን አይ ነው